አንድ ታምራት የሚል ስም አያለው። ያክስተልጅ እግዚአብሔር ታምራትን ከሞት ሲያስመልጠው አያለው። ከሞተር አደጋ ሲያስመልጠው አያለው። ሞተር ይነዳል፣ ሹፌር ነው። ሞተር ይነዳል፣ የሞተር ሹፌር። አንድ ተስፋዬ ተብሎ የሚጠራ ሰው አያለው። ይሄ ተስፋዬ የሚባል ሰው በባለቤትሽ ሐረግ ውስጥ ነው የማየው። ተስፋዬ አባቱ ነው፣ የባለቤት አባት። አይናለም አይንዬ አይናለም ተብላ የምትጠራ ሴት ቤት የሚሰራባት ቦታ የሚያውቃት አንድ አለች። ስማኝ፣ አንድ ገዛኝ ተብሎ የሚጠራ ሰው አያለው። ከኔ ጋር አብሮ የሚሰራ ጋሽ ገዛ የሚባለው ማን ነው? ጋሽ ገዛ አሁን ወደዚህ ሲመጣ ራሱ አብረን ቁጭ ብለን አንድ ላይ ኤምኪሲ ከኔ ጋር አብሮ ጥበቃ የሚሰሩ ናቸው። አረብ ሀገር መሄድ ትፈልጊያለሽ? ጀምሬያለሁ። ስለዚህ እግዚአብሔር ፍቃዱን እንዲነግርሽ ትፈልጊያለሽ? የእግዚአብሔርን ድምጽ የምትቀበይ ከሆነ ወደ አረብ ሀገር አትሄጂም። የእግዚአብሔር ፍቃድ አይደለም። ጌታ ግን እዚሁ ሀገር ሊባርክሽ ይፈልጋል። ህንፃ ላይ ስራ ሰርተህ ታውቃለህ? ህንፃ ላይ ትሰራ ነበር። እጸልይልህ ዛሬ የምትፈታበት ቀን ነው። ምክንያቱም አንተን ሳይ ህንፃው ላይ ምናምን አድርገህ ከዛ በመሃል ደግሞ ያ ስራ ተቋርጦ አያለሁ። መስራት አቋርጠህ ደግሞ አያለሁ። አሁን ተቋርጧል ማለት ነው። አሁን በብዙ ፈተና ውስጥ ነው የማየው። እግዚአብሔር በጣም እንዲባርክ ትፈልጋለህ። ግን የሚረዳህ የሚያግዝ የለም። የሚደግፍ ሰው የለም። አንድ ታምራት የሚል ስም አያለው። ያክስተልጅ እግዚአብሔር ዛሬ ለእናንተ ፈውስን ያደርጋል። ዛሬ እየተባረክ የምትባረክበት ቀን። ይህን ሰው ከዚህ ቀን ጀምሮ ፈተዋለዋል። ሌላው ደግሞ አንተ ላይ ቅባት አለ። የእግዚአብሔር ቅባት አለ። በትልቅ ፕሮግራም እግዚአብሔር ይፈልጋል። በትልቅ ዓላማ ይፈልጋል። ነገርህ ከዚህ ቀን ጀምሮ ተፈታ። በጌታ በኢየሱስ ስም ፈውስ እንዲሆን ጸለይ። ኢኮኖሚው ይቀየር፣ ዘሩ ይባረክ፣ ጤንነቱ ይባረክ፣ ነገሩ ይቀየር። ማንኛውም ተግዳሮት ከህይወቱ ላይ ይመታ። እግዚአብሔር ታምራትን ከሞት ሲያስመልጠው አያለሁ። ከሞተር አደጋ ሲያስመልጠው አያለሁ። ሞተር ይነዳል፣ ሹፌር ነው። ሞተር ይነዳል፣ የሞተር ሹፌር። እግዚአብሔር እንደዚህ ያለኝ ሞተር እየነዳ የሚገርም ከባጃጅ ጋር ተጋጭቶ አደጋ እንዲደርስበት የጠላት ፕሮግራም ሆኖ አያለሁ። እግዚአብሔር ከዚህ ቀን ጀምሮ አንተ እዚህ በመኖርህ ለተአምራት ፈውስ አረኳል። ተአምራት ላይ አደጋ አይደርስም፣ ሞት አይደርስም፣ በሽታ አይደርስም። እስቲ ተአምራት ነፃ ወጣ። ተአምራት ነፃ ወጣ። አሁን ስራ መስራት ትፈልጋለህ? በጣም ስራ እየሰራህ አይደለም? ስራ እየሰራህ አይደለም? እግዚአብሔር ከነገ ጀምሮ የስራ በር ከፍታለሁ። አሜን አሜን። ተቀበሉ። አሁን ማንኛውንም ስራ ባገኝ እሰራለሁ እያልክ ነው ያለው። ከነገ ጀምሮ ስራ ትሰራለህ። የትም ቦታ ደግሞ ስትሄጂ እንዲጸለይልሽ ካንቺ ይልቅ ለባልሽ ነው። ለዛ ነው መጀመሪያ ለባልሽ ብዬ ያስነሳው። አንደኛ አንድ ተስፋዬ ተብሎ የሚጠራ ሰው አያል። ይሄ ተስፋዬ የሚባል ሰው በባለቤትሽ ሐረግ ውስጥ ነው የማየው። ተስፋዬ አባቱ ነው፣ የባለቤት አባት። ኧረ አጨብጭቡ። ተስፋዬ ማን ነው? ተስፋዬ መንጂ እኮ የባለቤትሽ ምንድን ነው? አባቱ። ዛሬ ግራ ነው የመጣሽው? ዛሬ ነው የመጣው። እንዴት መጣሽ? ድምፅ ሰምቼ ፎቅ ላይ ሆኜ። እዛ ፎቅ ላይ ከዛ ዝም ብለሽ ገባሽ? አዎ። ከዛ ልጅ ይዤ ትንሽ ብዬሽ እያስመጣ እኔ ባለቤትሽን እያየው ተስፋዬ ነው ያለው። ተስፋዬ ምኑ ነው? አባቱ። እሱ ሰው ላይ የነበረ የሱን በረከት የሚያንከራትት መንፈስ አለ። እግዚአብሔር እንደዚህ ያለ ዛሬ ባለቤትሽ ነፃ የሚወጣበትና የሚባረክበት ቀን ነው። አሜን። አንደኛ ባለቤትሽ አባት ላይ ሆኖ የሚሰራ መንፈስ ነው። እንዳይባረክ የሚያደርገው ዋጋ ያስከፍለዋል። በጣም ነው ዋጋ የሚከፍለው። በጣም ጎበዝ ታታሪ ሰው ነው ነበር። በጣም የሚለፋ። አሁን ግን ተስፋ እየቆረጠ ነው ያለው። የለም ስራ ራሱ አሁን ግራ ተጋብቶ ነው ያለው። ከዚህ ቀን ጀምሮ ስጸልይ በዚህ 15 ቀን ውስጥ መለኮታዊ ተአምራት ይሆናል አለ። ማራዳላባ አሜን አትሉም ወይ? ለሷ ስጸልይ ለእናንተ ይሆናል። እግዚአብሔር እንደዚህ ያለኝ በአባቱ ሐረግ ላይ ቁጭ ብሎ ነገሩን የሚያንከራትተው መንፈስ ዛሬ ገድየዋለሁ፣ አጥፍቼዋለሁ። አይናለም አይንዬ አይናለም ተብላ የምትጠራ ሴት ቤት የሚሰራባት ቦታ የሚያውቃት አንድ አለች። ከሷ ጋር አሁን ተለያይታችኋል። ስራ ማቆመሻል። ልንገርሽ፣ አንቺ በጌታ ነሽ አይደል? በስንት ዓመት ነሽ በጌታ? ከኔ በልጅነት ጀምሮ በጌታ ነበር። እንደዚህ ያለኝ ጌታ ምንም ስራ እንዳታገኘ አይናለም የሟርቶቹ የሟርት ቃል አይናለም ሟርታብሽ ነው የማየው። ስራ እንዳታገኝ ምንም ነገር አንቺ ራሱ አሁን የሞከርሽ ነው። ትቻለኝ ስራ አስጠልቶሽ ነገሮች ድብር ብሎሽ እንድትተው ያደረገሽ መንፈስ
አውጥቼዋለሁ። አሁን በፊት ክላውሌት ነበር የምንሰራው። እንደውም የጓደኛዬ ቀድማ ስትገባ ትልቅ አይጥ በር ላይ ተጥሎ አይቷ እሷ አነሳዋለችኝ። ከዛ በኋላ ስራ ራሱ ትተነው በቃ። ምን አይጥ? ትልቅ አይጥ ሟርት ነው፣ ሟርት ነው። እሷ ስራ እንዲያስጠላት ስራ እንድታቆም አይን ዓለም ተብላ በምትጠራ ሴት አማካኝነት ነው የመጣው። ከአይን ዓለም ጀርባም ሌላ ሰዎች አሉ። እግዚአብሔር እንደዚህ በላለኝ፣ ይሄንን የሟርት ኃይል አፍርሻለሁ። አሜን። ከዚህ ቀን ጀምሮ ፈውስ ሆናለኝ። ከዚህ ቀን ጀምሮ ተአምራት ሆናል። እግዚአብሔር ነገርሽን ፈታውታል። አንቺም ባለቤትሽም በምስክርነት እዚህ ቤት ትመጣለች። በኢየሱስ ደም ጸለይኩልሽ። ሁሉ ሰላም ነው። እግዚአብሔር ይመስገን። አንተ ልብክ መልካም ሰው ነው፣ ግን ብዙ ጊዜ ሰዎች ይጎዱዋል። ትክክል ነው። የሚጎዱ ደግሞ ከስራ ጋር በተገናኘ ነው። ልክ ነው። ትክክል ነው። በስራ ይጎዱና ብዙ ጊዜ ሞኝ ነው የምትመስላቸው። ምንም የምታውቅ ሰው አድርገው አያስቡ። ከዚህ የተነሳ ብዙ ስራ ትሰራና ገንዘብህን ሁሉ የራስን ስራ አሰርተው ሁሉ ገንዘብህን ሁሉ እስከ መከልከል የሚደርሱ ሰዎች አሉ። ልክ ነው። ትክክል ነው። ቆይ ዛሬ ቆይ ነገ እያሉ ብርህን ይበላሉ። ብዙ ሰዎች ስራ ያሰሩክን። ልክ ነው። ማውራው ልክ ነው። ትክክል ነው። ከዚህ የተነሳ በረከትክ ተይዞ ነው የማየው። ትለፋለህ፣ በረከት የለም። ልክ ነው። እግዚአብሔር እንደዚህ በለዋል፣ ከዚህ ቀን ጀምሮ የተበላብህን በረከት ዛሬ አስመልሳለሁ። አሜን። እግዚአብሔር እንደዚህ በለዋል፣ ነገርህን ሁሉ ፈታለሁ። አሜን። ለልጆችም ለቤተሰብም የረፍት መንገድ ትሆናለህ። አሜን። እግዚአብሔር ነገርህን ቀይራለሁ። አሜን። እኔ ይኸውልህ በመንፈሴ ቤት ስትሰራ አይሃለሁ። ቤት ስትሰራ አይሃለሁ። አሜን። እግዚአብሔር እንደዚህ በለዋል፣ የእጆችን ስራ ባርካለሁ። አሜን። ለብዙ ሰዎች አሜን። የረፍት መንገድ አደርጋለሁ። አሜን። የደስታ መንገድ አደርጋለሁ። አሜን። የልጅነት አምላክ ታሪክን እቀይራለሁ። አሜን። ኢየሱስ ስማኝ፣ አንድ ገዛኝ ተብሎ የሚጠራ ሰው አያለሁ። ከኔ ጋር አብሮ የሚሰራ ጋሽ ገዛ የሚባለው ማን ነው? ጋሽ ገዛ። አጨብጭቡ እስኪ ለጌታ። አሁን ወደዚህ ሲመጣ ራሱ አብረን ቁጭ ብለን አንድ ላይ ዚኤምኪሲ ከኔ ጋር ነው ጥበቃ የሚሰሩ ናቸው። በደንብ ስማኝ፣ አጨብጭቡ እስኪ ለጌታ። እዚህ ከመምጣት በፊት አግኝተው ነበር እሱም ማለት ነው። አውርታችሁ ነበር። ራዳና ማስ የጌታ መንፈስ አለ በዚህ ቤት። ጌታ መንፈስ አለ። ሃሌሉያ። ትንቢት የሚገልጥ ቅባት አለ። ሰዎችን ነፃ የሚያወጣል፣ ሚስጥርን የሚገልጣል። በደንብ ልንገርክ፣ አንተም ገዛኸኝም እግዚአብሔር ኢኮኖሚያችሁን እንዲቀይር ነገራችሁን በገንዘብ ጉዳይ በስራ ጉዳይ እንዲባርካችሁ አያለው። አሜን። እና ስትፈልጉና በዛ ጉዳይ ስትነጋገሩ አያለው። ትክክል ልክ ነው። ስናወራ ነበር ራሱ ከመምጣት በፊት ታወሩ ነበር። ከ40 ደቂቃ በፊት ስናወራ ነበር። አጨብጭቡ ለጌታ ክብር። እናንተ ብቻ ነበራችሁ ቁጭ ብላችሁ የምታወሩት። ሁለታችሁም እግዚአብሔር ነገራችንን እኮ ቢባርክ ቢቀይር ኢኮኖሚያችን ቢለውጥ እኮ እያላችሁ ስታወሩ በመንፈስ ዓለም አያለው። ልክ ነው። ልክ ነው። እግዚአብሔር እንደዚህ በለዋል፣ ያንተንም የገዛኸኝንም። ሃሌሉያ። አሜን። ታሪካችሁን እቀይራለሁ። አሜን። ሃሌሉያ። እባርካቸዋለሁ። አሜን። አያችሁ፣ መንፈስ ቅዱስ እሱን ሲጸለይለት አብሮት ያወራው መንፈስ ዓለም ሰምቷል፣ ሰማይ ሰምቷል። ቸርች ደግሞ ሲመጣ መንፈስ ዓለም የሰማውን እየተናገረ። አሜን። ኢየሱስ ጌታ ነው። ይሄ ነው የጸሎት መልስ ማለት። እግዚአብሔር ዛሬ ነገራችሁን መልስ ያመጣል። እዚህ መልስ ይሆናል በሉ። እግዚአብሔር እንደዚህ ይበላል። ይሄ መልእክት ለሱም ንገረው። ታሪካችሁን እቀይራለሁ፣ ቤታችሁን ጎበኛለሁ፣ ዘመናችሁን ለውጣለሁ። አጨብጭቡ ለጌታ። አረብ ሀገር መሄድ ትፈልጊያለሽ? አረብ ሀገር መሄድ ትፈልጊያለሽ? አዎ መሄድ ፈልጋለሁ። ምን እያደረግሽ ነው? ምን ጀምሬያለሁ? ልደት ካርድ ምናምን ለመዘገብ ፕሮሰስ የአረብ ሀገር ጀምረሻል። ስለዚህ እግዚአብሔር ፍቃዱን እንዲነግርሽ ትፈልጊያለሽ? አዎ እንዲነግረኝ በጣም ፈልጋለሁ። እግዚአብሔር ሆይ ፍቃድህን ንገረኝ እያልሽው ነው? ሁሌ እየጠየኩት። አሁን ለመሄድ የሞከርሽው ማንም የሚረዳሽ ሰው ዙሪያሽ ላይ ስለሌለ ነው። ስጸልይልሽ የእግዚአብሔርን ድምፅ የምትቀበይ ከሆነ ወደ አረብ ሀገር አትሄጂም። የእግዚአብሔር ፍቃድ አይደለም። አይ እምቢ ብዬ ሄዳለሁ ካልሽ ደግሞ እዛ የሚያጋጥምሽን ነገር አንቺ ትወስጃለሽ፣ ሪስኩን አንቺ ትወስጃለሽ ማለት። ጌታ ግን እዚሁ ሀገር ሊባርክሽ ይፈልጋል። እሺ እሺ። እግዚአብሔር እንደዚህ ይበል፣ እዚሁ ሀገር ላይ ስራ ከፍትልሻለሁ፣ ደጅ እሰጥሻለሁ፣ የትዳር በር ከፍትልሻለሁ፣ ታሪክሽን እቀይራለሁ፣ አስደናቂ ጉብኝትን ላንቺ አድርጋለሁ።
እግዚአብሔር እንደዚህ በላት አለኝ፣ ደጆችሽ ከእኔ ስላልሆኑ ይቅርብሽ፣ ሞት ስላለበት አትሂጂ ይልሻል። ከሄድሽ ግን ብዙ መንከራተት ይጠብቅሻል፣ ብዙ መንገላታት ይጠብቅሻል፣ እስከ ሞት ድረስ የሚያደርስ ጉዳይ ይጠብቅሻል። አይ ሞት አለው ካልሽ ግን እግዚአብሔር እዚሁ ባርክሻል ይልሻል። መሰረት የምትባል ሴት ታውቂያለሽ? መሰረት አውቃታለሁ። አገልጋይ ናት። ጸልይ ነበር። ለአንቺ ጸልይልሽ ነበረ? መልእክት ምናምን ትነግረኝ ነበር። ስለ እግዚአብሔር ፍቃድ ነግራሽ ታውቃለች? አዎ ነግራት ታውቃለች። ሁሌ አገልግይ ምናምን በእግዚአብሔር ፊት ሆኜ እግዚአብሔር ቀብቶሽ ምናምን ደሳ ነገር ነግራኝ ታውቃለች። ምክንያቱም እኔ የጸለይኩ መንፈስ ዓለም ላይ መሰረት የምትባል መሲ የምትባል ሴት አየሁ። ከዛስ ይሄ ጸሎት ብቻ ሳይሆን ስለ እግዚአብሔር ፍቃድ፣ የእግዚአብሔር ፍቃድ ካልሆነ ይቅርብሽ፣ የእግዚአብሔር ፍቃድ ከሆነማ ምናምን ብላ ስታወራ አያለሁ በንግግሮቿ መሀል። እኔም የፈለግኳት ያችን የእግዚአብሔር ፍቃድ። እግዚአብሔር እንደዚህ ይልሻል፣ ልጅ ይጎበኝሻለሁ፣ የለቅሶ ምዕራፍሽ ያበቃል፣ የሀዘን ምዕራፍሽ ያበቃል፣ ማንም አጠገብሽ የለም፣ እኔ ግን ረዳት ሆንሻለሁ፣ እኔ አጋዥ ሆንሻለሁ፣ እናት አባት ሆንሻለሁ፣ እህት ወንድም ሆንሻለሁ፣ ታሪክሽን ሁሉ ቀይራለሁ፣ ለጠላት አሳልፌ አልሰጥሽም። እግዚአብሔር እንደዚህ ይልሻል፣ ታሪክሽን ለውጣለሁ፣ ዘመንሽን እቀይራለሁ፣ ፈውስ ባንቺ ላይ ሆነ፣ መሰረትን መባረክ ሆነላት፣ ደጆቿ የመሰረትም ተከፈቱ በኢየሱስ ስም። አጨብጭቡ ለጌታ። ተባረክ።